እጣ ፈንታ በአንድ ትልቅ ወንዝ ዳርቻ የሚኖር የገበሬ ቤተሰብ ነበር። በአንድ በጭጋግ በተሸፈነ ጠዋት እናትየው የ3 ዓመት ልጇን ይዛ በዚያ ወንዝ ዳር ቆማ ነበር። ልጁ የወንዙ ውሃ ደስ እያለው ይስቃል። ትናንሽ ጣቶቹም በውሃው ላይ የሚያርፈውን የፀሐይ ነጸብራቅ ለመንካት ይንጠራራሉ። አባቱ ጥቂት እርምጃዎች ራቅ ብሎ የእርሻ መሳሪያዎችን እየሰበሰበ ሳለ ወንዙ በድንገት ተቆጥቶ ተነሳ። አንዲት ድንገተኛ ስህተት፣ አጭር ጩኸት፣ ልጁ በውሃው ተወሰደ። እናቲቱ ድምጿ እስኪዘጋ ድረስ ስሙን እየጠራች ጮኸች። አባቱም እየጸለየና እግሮቹን በድንጋይ ላይ እያቆሰለ በወንዙ ዳርቻ ሮጠ። የመንደሩ ሰዎች መጡ። ገመዶች ተጣሉ፣ እጆች ተዘረጉ። ነገር ግን ወንዙ ልጁን አልመለሰውም። በመሸ ጊዜ ዝምታ እንደ መቃብር በቤቱ ላይ ሰፈነ። ሁሉም በቃ ልጁ ሞቷል ብለው ወሰኑ። ነገር ግን ወንዙ ሌላ ፍጻሜ መርጦ ነበር። ከረጅም የወንዙ ጉዞ በኋላ ማንም ሊከተላቸው ከማይደፍራቸው ጅረቶች ባሻገር በሸምበቆዎች ውስጥ የተጠላለፈ የሕፃን ጩኸት ሰሙ። አንድ ትንሽ ልጅ በግማሽ በሰመጠ ግንድ ላይ ተጣብቆ እየተንቀጠቀጠ ነገር ግን በሕይወት አገኙት። አይኖቹ ሰፊ ነበሩ። በፍርሃት ሳይሆን ወንዙ እሱ ብቻ ሊሰማው የሚችለውን ሚስጥር የነገረው ይመስል እንግዳ የሆነ መረጋጋት ይታይባቸው ነበር። ወደ ቤታቸው ወስደው በእሳት አሞቁት። እየተንቀጠቀጡ መገቡት። ስሙን ሲጠይቁት ልጁ ዝም ብሎ እሳቱን ይመለከት ነበር። ምንም የሚያስታውሰው ነገር አልነበረም። ስለዚህ አረን ብለው ሰየሙት። ትርጉሙም የቀረው የተረፈው ማለት ነው። አረን በፍጥነት አደገ። ከእኩዮቹ ይልቅ ጠንካራና ዝምተኛ ሆነ። 16 ዓመት ሲሆኑ ድንጋይ በማንሳትና መሬት በማረስ ትከሻው ሰፋ። አይኖቹ ከሜዳና ከሰማይ በላይ የሆነ ነገር ያዩ ይመስል ጥልቀት ነበራቸው። ደግ፣ የተከበረና ከእርሻው ጋር ጥልቅ ቁርኝት ያለው ወጣት ሆነ። እሱ አጠገባቸው ሲቆም ወንዞች ይረጋጋሉ፣ እንስሳትም ያምኑት ነበር። ሆኖም በሌሊት ህልሞች ይረብሹት ነበር። የሚፈስ ውሃ፣ የአንዲት ሴት ጩኸት፣ በአንድ ድንጋይ ላይ ብቻውን የቆመ ዛፍ፣ እግር የሌለው ሽማግሌ፣ ሁሉም በህልሙ እየተደጋገሙ ይመጡበት ነበር። ከአረን መንደር ብዙም ሳይርቅ ሃይሪች የተባለ በገደል ላይ በነጭ ድንጋይ የተገነባ ቤተ መንግስት ነበር። በዚያ ግንብ ውስጥ ልዕልት ኤሊራ ትኖር ነበር። ኤሊራ 16 ዓመቷ ሲሆን ብልህ፣ ደፋርና እንደ ምሽት የጠቆረ ጸጉር ያላት ወጣት ነበረች። ከመጽሐፍት በላይ ዓለም መልስ እንዳላት ስለምታምን ብዙ ጊዜ ከግንቡ አምልጣ በወንዝ ሸለቆች አጠገብ በፈረስ ትጋልብ ነበር። አንድ ምሽት ጨለማ ቀድሞ ሰፈነ። ከሰሜናዊው ገደል አንድ ትልቅ አደጋ መጣ። ማንም ፈረሰኛ ሊያሸንፈው የማይችለው ጥንታዊ ክፉ ኃይል ነበረ። ይህ ኃይል የወንዝ መሻገሪያዎችን እያሸበረ መንገደኞችን ወደ ጨለማ ይስብ ነበር። ብዙዎች ሊያስቆሙት ሞከሩ፣ ግን ማንም አልተመለሰም። ቤተ መንግስቱ ውስጥ ያሉ ወታደሮች ልዕልቷን ለማምጣትና ለማዳን ሞከሩ፣ ግን ማንም አልቻለም ነበር። ከዚያ በኋላ ለረጅም ቀናት በቤተ መንግስቱ ውስጥ በሙሉ ሐዘን ታወጀ። ባንዲራዎች ዝቅ ብለው ተውለበለቡ። ሁሉም ሰው ጥቁር ለበሰ። አረን በወንዙ ዙሪያ እየሄደ ሳለ በነፋስ የታጀበውን የድረሱልኝ ጩኸት ሰማ። አረን ድምፁን እንደሰማ በእጁ ምንም ሳይዝ ጉዞውን ወደ ድምፁ ጀመረ። ሰዎችን የሚውጡ ወንዞችን ተሻገረ። በጭቃና በፍርሃት የተሸፈኑ ገደሎችን ወጣ። በሸለቆው እምብርት ላይ ያንን አረመናዊ አደጋ ተጋፈጠው። አረን በፊቱ ሲቆም ግን አንድ ነገር ተለወጠ። ያ አረመኔ ኃይል ጸጥ አለ። ወንዙ አገሳ። አረን የተዋጋው በቁጣ ሳይሆን በዓላማ ነበረ። እናም ሁሉንም ነገር አሸንፎ ልዕልት ኤሊራን አገኛት። ንጋት ሲተካ አደጋው ጠፋ። ልዕልት ኤሊራንም ከተያዘችበት እስር አስፈትቶ ይዟት ወጣ። መንግስቱ አረንን እንደ ተአምር ተቀበለው። ቤተ መንግስቱ ሲደርስ ሁሉም ሰው እያጨበጨበ ሰገደለት። አረጋዊው ንጉሥ በዚያ የገበሬ ልጅ ድርጊት በጣም ተደነቀ። እናም እንዲህ አለ፣ በዚህ ገበሬ ልጅ ውስጥ በቤተ መንግስቱ ደም ውስጥ የጠፋውን ነገር አየሁ። ያለ ትዕቢት፣ ያለ ጥበብና ያለ ጭካኔ በጥንካሬ ብቻ ሁሉንም ነገር ማሸነፍ እንደሚቻል አይቻለሁ አለ። እናም ንጉሱ አረንን ለኤሊራ ድሮ ንጉስ አደረገው። በውልደት ሳይሆን በዕጣ ፋንታ ስልጣን አገኘ። አረን የተከበረ ንጉስ ሆኖ ሀገሩን በፍትህ አስተዳደረ። ወንዞች ተጠበቁ፣ ድሆች ተመገቡ። ቤተ መንግስቱ የፍርሃት ሳይሆን የደህንነት ስፍራ ሆነ። ሆኖም ሁል ጊዜ አረንን ልቡን የሚጎትተው አንድ ነገር ነበር። የሆነ ቦታ የሚጠብቀው ነገር ያለ ይመስለው ነበር። ያቺ በህልሙ የምትመጣ ሴትም መምጣቷን አላቆመችም ነበር። አንድ ጊዜ ንጉሥ አረን ወደ ቀጣዩ ከተማ ሲጓዝ በአንድ የታወቀ ሸለቆ ውስጥ አለፈ። በወንዙ አጠገብ ወዳለ መንደር ሲቃረብ ፈረሱ ፍጥነቱን ቀነሰ፣ ትንፋሹም ተቆራረጠ። አንዲት ሴት በዚያ ቆማ ነበር። አሁን አርጅታለች፣ በዘመን ጎብጣለች። አይን ለአይን ተጋጠሙ። በደረቱ ውስጥ እንግዳ የሆነ ሙቀት ተሰማው።
በለስላሳ ድምፅ እናቴ ስሞት ማን ይባላል ብሎ ጠየቃቸው። ሴትየዋ እየተንቀጠቀጡ ንጉሥ ሆይ ለምን ጠየቁኝ አሉ። እሱም ዙሪያውን ተመልክቶ ይህ ቦታ ወንዝ አለው እንዴ አላቸው። አዎ በማለት በሹክሹክታ መለሱ። በድንጋይ ላይ የበቀለ ትልቅ ዛፍስ አለ ብሎ ደገመላቸው። አዎ ብለው መለሱ። አረን ድምፁ እየተቆራረጠ ቀጠለ። ከዛፉ ስር እግር የሌለው አንድ ሽማግሌ ይቀመጣል አለ። ለሁሉም ጥያቄ መልሱ አዎ ነበረ። ስለዚህ ተያይዘው ወደ ዛፉ ሄዱ። ንጉሡ እግር የሌለውን ሰውዬ ሲያይ ሁሉም ነገር ተመልሶ ትዝ አለው። ይህ እግር የሌለው ሰውዬ እሱ የ3 ዓመት ልጅ እያለ ገና ራሱን እየሳመ ትንሹ ንጉሥ ሆይ ንጉሥ ስትሆን እንዳትረሳኝ ይለው ነበረ። በአቅራቢያው ያሉ ገበሬዎችም በዛ ወቅት የገበሬ ልጅ እንዴት ንጉሥ ሊሆን ይችላል እያሉ ይስቁበት ነበር። ነገር ግን ከዛፉ ስር ያለው እግር የሌለው ሰውዬ ቆዩና የእግዚአብሔርን ታምር ተመልከቱ ይል ነበረ። አረን ሁሉንም ነገር አስታወሰ። ወንዙ አገሳ። ትዝታዎች እንደ ጎርፍ መጡ። የእናቱ ጩኸት፣ እጆቿን መዘርጋቷ፣ በቀዝቃዛ ውሃ እየተሳበ መወሰዱ። አረን በጉልበቱ ተንበረከከ። እናቴ ብሎ ጮኸ። እናም እናትና አባቱ እላዩ ላይ ተጠምጥመው አለቀሱ። የመንደሩ ሰዎችም አብረው አለቀሱ። ከዚያ በኋላ እናቱን፣ አባቱን፣ እህቱንና ወንድሙን እግር የሌለውን ሰውዬ ጭምር ይዞ ወደ ቤተ መንግስቱ ወሰዳቸው። ከወንዙ ውስጥ አግኝተው ያሳደጉትን እናትና አባትም በቤተ መንግስት ተጠርተው መጡ። ንጉሡንና ወላጆቹን አቀፏቸውና ተመሰጋገኑ። ንጉሥ አረን የተወለደበትን መንደር ከድህነት አወጣ፣ ድልድዮችን ገነባ፣ ድሆችንም ረዳ። በመጨረሻ ንጉሥ አረን ያንን እግር የሌለውን ሰውዬ ጠየቀው። ንጉሥ እንደምሆን እንዴት አወቅ አለው። እግር የሌለው ሰውዬም ፈገግ አለ። የእግዚአብሔር ፈቃድ ነው ልጄ፣ የእግዚአብሔር ፈቃድ ነው አለው። ታሪኩ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ሌሎች ታሪኮችንም ማግኘት ትችላላችሁ። ተረት ከቡቡ ጋር